ስብሐት ለከ ከመ ንንግር ኩሎ ስብሐቲከ በአናቀጽያ ለጽዮን ማይደረ ብዙ ሰላም ዛንቃህከነ እምነ ንዋም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሊቶስጥራ አደባባይ መስቀል ተሸክሞ ሊሰቀልባት የተፈረደባትን ተራራ ጎልጎታ ቀራንዮ የራስ ቅል ተራራ እየተባለች ወደምትጠራ ስፍራ አመራ። ይህ ቦታ በቀድሞ ዘመን ከከተማ የራቀ ስለነበር የቆሻሻ መጣያ አድርገውት የነበረ ቦታ ነው። ሰቃዮቹም ክብር ይግባውና ክርስቶስን ቆሻሻና የሐሰት ትምህርት አሰራጭቷል፣ ስለሆነም በዚሁ ቦታ ላይ ሊሰቀል ይገባዋል በማለት ተማከሩበት። ቂሉ ግን ወዲህ ነው። ቅዱስ ዳዊት በመዝሙሩ መዝሙር 72 ከቁጥር 12 ላይ ወገብረ መድኃኒተ በማእከለ ምድር፣ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ ብሎ ነበርና በዚች መካከለኛ ምድር አዳም የተፈጠረባትና የተቀበረባት ቦታ ስለነበረች የእግዚአብሔር ወልድ አመጣጥም አዳምና ልጆቹን ለማዳን በመሆኑ በዚህ ተራራ ላይ በችንካሮች ተወጋም ተሰቀለም። ቅዱሳን ሐዋርያት በዲድስቅልያ መጽሐፋቸው እንደገለጹት በ3 ሰዓትም በእንጨት ላይ አወጡት፣ በ6 ሰዓትም ሰቅለው ከርቤ የተቀላቀለበትን ሐሞትን አጠጡት። ልብሱንም ወስደው እርስ በርሳቸው ተካፈሉት፣ በችንካሮችም ቸነከሩት። አንዱን ቀኝ እጁ፣ አንዱን ግራ እጁ፣ አንዱን ቀኝ እግሩ፣ አንዱን ግራ እግሩ፣ አንዱን ደግሞ ደረቱ ቸንክረው ሰቀሉት። ከእርሱ ጋርም ክፉ አድራጊዎች የሆኑ 2 ወንበዴዎች አንዱን በቀኝ አንዱን በግራ ሰቀሉ። ከ6 እስከ 9 ሰዓትም ድረስ ጨለማ ሆነ ብለው በቀራንዮ ላይ ስለተፈጸመው ሁሉ ይናገራሉ። ዘታሰርቅ ለነ እምነ ምስራቅ ኢየሱስ ጻየ ጽድቅ ስብሐት ለከ። እረ ይህንን ያህል ዝምታ እንደምን ያለ ዝምታ ነው! ይህንን ያህል ትዕግስትስ እንደምን ያለ ትዕግስት ነው! እንዳለ የቅዳሴ መጽሐፍ ሰቃሊያኑ ክፉ ስራቸውን ከፈጸሙ በኋላ በወገቡ ላይ ቀይ ግምጃ አስታጠቁት። የሰውን ልጅ ክፋትና ተንኮል ይገርማልም ይደንቃልም። ስሙ በእንቲአነ ኢየሱስ ሙቁህ እንተ አቀሙከ ውስተ አውደ ፍትሕ ይዝኮነ ጓጽባህ ስብሐት ለከ። ደረጃውን ወጥቼ እንግዲህ ቀራንዮ ጎልጎታ እንደዚሁም ደግሞ የራስ ቅል ተራራ እያለ ቅዱስ መጽሐፋችን የሚገልጸው ይህን ተአምር የተደረገበት ለዓለም ድህነት ምክንያት የሆነው ቅዱሱ ተራራ ላይ ተገኝቻለሁ ማለት ነውና እንደምናውቀው ይህንን ቦታ ብዙ ተአምራቶችን አስተናግዷል። ብዙ የጽርፈት ወይም ደግሞ የስድብ ናዳዎቹንም በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ አስተናግዷል ማለት ነው። እንደዚሁም ደግሞ ብዙ የጭካኔ መንገድ የተደረገበትም ሁኔታ በዚሁ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ አደባባይ ተይዞ ተፈርዶበት በዚህ ቦታ ላይ ሲመጣ ይህንን ቦታ ላይ እንደደረሰ በአንደኛና በዋነኛ ደረጃ የጭካኔ ጥጋቸውን ነበረ ያሳዩበት። ምክንያቱም እየገፈተሩት እየገፉት አምጥተው እዚህ ቦታ ላይ ሊሰቅሉት ሲያዘጋጁትም ምንም አይነት የስድብም ሆነ ምንም አይነት የመፈራገጥ ሁኔታ አላሳየም ነበርና አንተ እውነትም አምላክ ከሆንክ ራስን ለምን አታድንም እያሉ ኃላፊ አግዳሚ በሙሉ እየተዘባበቱበት እየተፉበት ምራቅ ላይ እየጣሉት ነበረ አንድ ማለት ነውና ጭካኔያቸው ጥግ። ከዛም ባሻገር ደግሞ ገና ከተወለደ ጊዜ ሰብአ ሰገል እጀ ጠባቡን ልብሱን የሰጡት አብሮ እሱ ሲያድግ አብሮ እያደገች የነበረችዋን ልብስ በዚህ ቦታ ላይ እጣ የተጣጣሉበት ቀይ ከለሜዳ ያለበሱበት
ቦታ ነው ማለት ነው። በዚህ ቦታ ላይ ችንካሩን አምጥተዋል። እርጥቡን መስቀል አሸክመው አምጥተውታል። በችንካሩ ደግሞ በአምስቱ ደረቱ ላይ እጅና እግሩ ግራ ቀኝ እጅና እግሩ አጠቃላይ 5 ይሆናል ማለት ነው ከደረቱ ጋር እና ሳዶር፣ አላዶር፣ ዳናት፣ አድራ የሚባሉ ቅንዋተ መስቀል በዚህ ቦታ ላይ ቸንክረው በመስቀሉ ላይ እዚህ ቅዱስ ስፍራ ላይ ሰቅለውታል ማለት ነው እና ከሰቀሉትንም እንኳን በኋላ ጥሎት አልሄዱም። ብዙ ነገሮች ከውስጣቸው ያልወጣ ቂምና ጭካኔ ከምን የመነጨ እንደሆነ በማይታወቅ ሁኔታ ይባስ ብለው ጠማኝ ብሎ በተናገረ ሰዓት ሐሞት የተቀላቀለበት መራራ የሆነ እንጣጤ አመጡለት እና አጠጡት ይላል በጣም በሚያሳዝነው ሁኔታ። ከዛም ደግሞ ያንንም አላበቃም ብሏቸው እንግዲህ ዘንበል አደረገ ይለናል ቅዱስ መጽሐፍ። በዛን ሰዓት እንግዲህ ሞቷል ብለው እንደ ሩቅ ብእሲ ቆጥረውት ግራ ጎኑን በጦር ወግተውታል ማለት ነው። አይነ ስውር ነበረ ለምንድነው እና አይኑን ያ የፈሰሰው ደምና ውሃ ቢነካው አይኑ በራለት ይላል። እሱ አምኖ በዚሁ በኢየሩሳሌምና አካባቢው አስተምሮ በዚሁ በጎልጎታ ውስጥ ሰማዕትነት ተቀብሎ በጎልጎታ ውስጥ ነው መቃብሩ የሚገኘው ማለት ነው እና ያኔ ለምንድነው ብቻ ሳይሆን ሌሎችንም ብዙዎቹ ያመኑበት አጋጣሚም አለ ማለት ነው። አንተ ተቀድሞ ለአዳም በዊአ ውስተ መንግስተ ሰማያት ብሎ የደሙን ማህተም ሰጥቶት እንግዲህ አዳም ከመግባቱ በፊት ከገነት ቀድሞ ተገኝቷል ማለት ነው ፈያታዊ ዘየማንና እንግዲህ በዚህ ቦታ ላይ ደግሞ ብዙ ተአምራትም በዛው ልክ ተደርጓል ማለት ነው። ጌታችን አምላካችን መድኃኒታችን ክርስቶስ በገዛ ፈቃዱ ቅዱስ ስጋው ከቅዱስ ነፍሱ ከለየ በኋላ የቤተ መቅደስ መጋረጃ ለሁለት ተሰነጠቀ ይላል። እንግዲህ አለቶቹም ተሰነጣጠቁ፣ መቃብራትንም ተከፈቱ። በመቃብር ውስጥ የነበሩ ከ500 ከፍ ከ600 ዝቅ ያሉ ሙታንም ደግሞ ተነሱ። ፀሐይ፣ ጨረቃ፣ ከዋክብት ጨለማ ሆኑ፣ መሬትም ተናወጸች። እነሆ ከ6 ሰዓት እስከ 9 ሰዓት ድረስ ያለው ምድር ጨለማ ሆና ነበረ ይለናል። እንግዲህ ይሄን ሁሉ ሲፈጠር እነሱ ግን ደንድነዋል። ከነሱ መካከል ደግሞ የዳኑና መልሰው እውነትም አምላክ ነው ብለው ያመኑ ሰዎችም አሉ ማለት ነው። የለንጊኖስንም መመስከር አንዱ ተአምራት ነው። እንግዲህ ወዲያውኑ አይኑ እንደበራለት እውነተኛ አምላክ ነው፣ ያው እግዚአብሔር ልጅ ነው ብሎ መስክሮ ነው ከዛን ጊዜ ጀምሮ እንደ ሐዋርያ ሆኖ ተቆጥሮለት ስብከቱን የጀመረው ማለት ነው። የፈያታዊ ዘየማን ገነትን መግባት ማለት ነው። ጌታችን አምላካችን መድኃኒታችን ክርስቶስ አዳምን ለማዳን ነው የመጣው። የአዳም እንግዲህ የልጅ ልጅ አስቡት። ፈያታዊ ዘየማን ቀድሞ ገነትን ገብቷል ማለት ነው እና ብዙዎቹንም ደግሞ ማመናቸው አንድ ትልቅ ተአምራት ከሚባሉ መካከል ነው ማለት ነው። እንግዲህ ውድ ቤተሰቦቼ ያው እንደምታዩት ከዚህ ከጀርባዬ ስነ ስቅለቱ ነው የሚገኘው። ሳይገባኝ በዚህ ቅዱስ ስፍራ ላይ ቆሜ ለእናንተ እያስተላለፍኩላችሁ እና ይሄው ጌታችን አምላካችን መድኃኒታችን ክርስቶስ የተሰቀለበት አለት ላይ ቆሞ ታያላችሁ። ከላዩ ላይ ጲላጦስ ኢየሱስ ናዝራዊ ንጉሠ አይሁድ፣ ኢየሱስ ናዝራዊ የአይሁዶች ንጉስ ብሎ የጻፈው ጽሕፈቱ በዕብራይስጥና በሮማይስጥ የተጻፈ ጽሑፍ ከላዩ ላይ ታያላችሁ ማለት ነው። ዙሪያው የሚታዩት ደግሞ አጠቃላይ አክሊለ ሰኩን ነው። የእሾህ አክሊል ጎንጉነው በራሱ ላይ ደፉበት። መስቀል ማሸክመው ወደ ቀራንዮ የራስ ቅል ተራራ ወደሚባለው ቦታ ወሰዱት የሚለውን እሱን የሚያስታውስ ዙሪያው በአክሊለ ሰኩን አምሳል የተሰራ ትንሽዬ እንደ ጎጆ አይነት ብጤ ተሰርታ ታያላችሁ ማለት ነው። በውስጡ የምታዩቸው እንዳለ ከጲላጦስ አደባባይ ጀምሮ ለፍርድ የቀረበበት እንደዚሁም በየቦታው እየወደቀ እየተነሳ የመጣበት መስቀሉን ተሸክሞ እዚህ ቦታ ድረስ እስኪደርስ ድረስ የተደረጉትን ለእያንዳንዱ ተአምራት ያለበት ስዕለ አድኖ በውስጡ ታገኛላችሁ ማለት ነው። ግራና ቀኝ እንግዲህ ቅዱስ መጽሐፋችን እንደሚነግረን እመቤታችን ቅድስት ድንግል ማርያም አምርራ እያለቀሰች በነበረችበት ሰዓት ለዮሐንስ እነኋት እናቴ ሆይ አታልቅሽ፣ ይኸው እነሆ ልጅሽ ብሎ የሰጣቸውን የሚያስታውስ ሌላው ዮሐንስና እመቤታችን ቅድስት ድንግል ማርያም ግራና ቀኝ ቆመው በሐዘን ተውጠው እያለቀሱ ታያላችሁ ማለት ነው። እንግዲህ ይህንን ከስር የምናየው እንዳለ አለት ነው። አለቱ በጣም ከባድና ጠጣር በሚባል በአሁኑ ሰዓት ፈልጋችሁ ልታገኙ የማትችሉ ትልቅ ድንጋይና አለት ነው ያለው። አለቱ ላይ አሳያችኋለሁ በምስል ምናልባት ከታያችሁ አለቱ ላይ በጣም የተሰነጣጠቁ እንደዚህ ቦታ ይዘው መስመር ይዘው የተሰነጣጠቁ ታያላችሁ። ከዚህ ከፊት ለፊቴም ደግሞ
የእመቤታችን የቅድስት ድንግል ማርያም በሐዘን ተውጣ አይኗ በእንባ ቃሮ የምታዩት ስዕል አድኖ ታላችሁ። ደረቷ ላይ ትንሽዬ በጦር ነገር ደረቷ ላይ ተወግቶ ታላችሁና ይህንንም እመቤታችን እንግዲህ ልጇ ከተያዘበት ተይዟል ተብላ ከተነገራት ሰዓት ጀምሮ ከመስቀልም ወርዶ 3 ቀን 3 ሌሊት በከርሰ መቃብር ባደረበት ሰዓት እንባዋ አልነጠፈም ነበርና ያንን የሚያመላክት ምስል ነው ብለው በዚህ ቦታ ላይ አስቀምጠውታል። ደረቷ ላይ የቸነከሩት ጦሩንም በሐዘን ተወግታ እንደነበረ የሚገልጽ ነው ይላሉ። ከተለያዩ ዓለማት የሚመጡ ጎብኚዎች፣ ሀብታሞች፣ በጣም አላቸው የሚባሉ ሰዎች ወርቅ እያመጡ ስጦታ አበርክተውላት ይሄዳሉ ማለት ነውና እንግዲህ ከብዙ በጥቂቱ ቀራንዮ ጎልጎታ ይህንን ይመስላል። አምላካችን መድኃኒታችን ኢየሱስ ክርስቶስ በምሕረቱና በቸርነቱ በይቅርታው ይቅር ይበለን። ይህንን እያሰብን ገነት መንግስተ ሰማያትን እንድንወርስ ቅዱስ ፈቃድ ይሆንልን። መልካም ጊዜ። ከመየዋ በግ ወከመላ መግዝ መስዋዕተ መድኃኒት ትኩን ብዝ ወሰብ ዛለፍከ አጸደ ግፍ ስብሐት ለከ እምልብነ አግስ እግዚኦ ነገረ ጸላኢ መስት ዘአግሃስከለነ ጽልመተ ሌሊት ኢየሱስ ብርሃነ ሕይወት ስብሐት ለከ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተዘጋጀለት መስቀል ላይ ሲሰቀል በመስቀል ላይ ሆኖ የተናገራቸው ቃላት እንደሚከተሉት ተመልከቱ። ማቴዎስ 27 ከቁጥር 33 እስከ 55፣ ማርቆስ 16 ከቁጥር 22 እስከ 40፣ ሉቃስ 23 ከቁጥር 24 እስከ 46፣ ዮሐንስ 19 ከቁጥር 17 እስከ 30። በቀራንዮ ተራራ ላይ እኛን ወዶ ነፍሱን አሳልፎ ሰጠ። በቀራንዮ ተራራ ላይ ራቁቱን ተሰቅሎ የኛን እርቃን ሸፈነ። በቀራንዮ ተራራ ላይ ትዕግስትን ገንዘቡ አደረገ። የሰውን ልጅ በፍቅሩና በትህትናው ወደ እርሱ አቀረበ፣ በደሙም ገዛን። በቀራንዮ ተራራ ላይ ፀሐይ ብርሃኗ ነፈገች፣ ጨረቃም ደም ሆነች፣ ከዋክብትም ረገፉ። ቀን ከሌሊት የሚታዘዙለት መላእክትም አምላካቸው ተሰቅሎ ባዩት ሰዓት ቁጣቸው በረታ። በሰይፋቸው የቤተ መቅደስን መጋረጃ ቀደዱት። በመቃብር የነበሩት ነፍሳት ደግሞ ብቅ ብቅ ማለት ጀመሩ። በደሙ ታጥበዋልና ምስጋና አቀረቡ። እርሱ እየሞተ ሕይወት ሰጥቷቸዋልና ሕይወተ ሥጋና ሕይወተ ነፍስን ዘሩ። እጹብ ብቻ ነው የአምላክ ድንቅ ሥራው። አብሲት ሥላሴ ዳዋ ምሕረት ስብሐት ለክሙ ከመ ኅብረ ለሥጋየ አመባትያት ጭያ አዘንብየ አምጣነ በዛ ሥላሴ ዘዮም ወዘአምያ በጽባህ ሀውኒ ፍስሐ። በሃይማኖተ አበው በምዕራፍ 27 ከቁጥር 11 እስከ 21 ላይ ተጽፎ እንደምናገኘው የኤሌክስንድሪያው ሊቀ ጳጳስ አባ አትናቴዎስ እንደጻፈው የዓለም መድኃኒት ጌታ መድኃኔ ዓለም አዳም ከተፈጠረባት ቦታና መቃብር ራስጌው ጋር ተሰቅሎ ተፈጸመ ብሎ ነፍሱን አሳልፎ ከሰጠ በኋላ ቅድስት ነፍሱ ወደ ሲኦል ወረደች። አዳምና የልጅ ልጆቹም ከሲኦል አወጣቸው። ሲኦልም ተመዘበረች፣ ባዶም ቀረች። መለኮት ያልተለየው ቅዱስ ሥጋው ደግሞ በመልዕልተ መስቀል ሆኖ በመቃብር ያሉት ሙታንን አስነሳ። መቃብራት ተከፈቱ፣ አጋንንትም ካጠገባቸው ሸሹ። የመዳብ ደጆች ተሰበሩ፣ የብረት ቁልፎችም ተንቀጠቀጡ፣ መርገመ ፍዳም ጠፋ ብለው ይነግሩናል። ታዲያ እርሱ ታሞ ሞቶ ፍጥረቱን አድኗልና ውለታውና ዋጋው ምን ይሆን? ስብሐት ለከ እየምአይጋሪከ
በጊዜ ሰለስቱ ሰዓት ቅድመ ጲላጦስ ዘቆማ ኢየሱስ ጠቢብ ወንጉሥ ፌማ ዘአርከምከ ኃይለ መስቴማ ስብሐት ለከ። የአርማትያስ ሰው የሸንጎ አማካሪ የተባለ ዮሴፍም በክብር ገንዞ ለመቅበር ከመስቀሉ ለማውረድ ጲላጦስን ጠየቀው። እርሱም ፈቀደለት። ከኒቆዲሞስ ጋር በመሆን ከመስቀል አውርዶ ሊገንዘው ሲዘጋጅ ያ መለኮት ያልተለየው ቅዱስ ሥጋ አንተም ሩቅ ብእሲ ብለው እንደሰቀሉኝ ዝም ብለ ትገንዘኛለህን? ይልቁንስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ድበ ዕፀ መስቀል ተሳሃለነ እግዚኦ እያልክ ገንዘኝ እንጂ በማለት በዚያ በሚያጽናና ድምፁ ተናገረው። ዮሴፍም በሐዘንና ደስታ ተውጦ ያዘዘውን ሁሉ አደረገ። ያንን ቃል አሁን ጸሎተ ኪዳን ተብሎ የሚጠራው ነው። ወክፈ ሀፍረተ ምራቅ ዛይሩግ ወዘደቂቅ ስብሐት ለከ አይርግ ለነ እግዚኦ በጊዜ ሰለስቱ ሰዓት ዘአቅረብነ ለከ መስዋዕተ ስብሐት ከመሰሩ ሐዋርያት ስብሐት ለከ። እግዚአብሔር ወልድ የተሰቀለበት ቀራንዮና የተገነዘበት ቦታ ላይና ታች ሆነው ይተያያሉ። ቀጥታ ወደ ቤተ ክርስቲያኑ ስትገቡ የምታገኙት ቅዱስ ሥጋውን የተገነዘበት ቦታ ነው። እሱን ሳትሳለሙ ወደ ቀራንዮ አትወጡም። ግንዘቱን ከተሳለማችሁ በኋላ ወደ ቀራንዮ ለመድረስ 19 ደረጃን ትወጣላችሁ። በስነ ስቅለቱ ለክርስቶስና በችንካሩ እንዲሁም በአክሊለ ሰኩ ያጌጠውን ቤተ መቅደስ ተሳልማችሁ በግንዘቱ ወደ መቃብሩ ለመሄድ ደረጃውን ትወርዳላችሁ። 15 ሜትር ያህል ትጓዛላችሁ። ቅዱስ መቃብሩ ጋር ከመድረሳችሁ በፊት አንዲት ትንሽዬ ጎጆ መሳይ ቤተ መቅደስ አለችላችሁ። የብርሃን እናት፣ የሩህሩሃን መሪ፣ የቅዱሳን መመኪያ፣ የጻድቃን አለኝታ፣ የመላእክት እህት፣ የሰው ልጆች ሁሉ ተስፋ የሆነች ቅድስት ድንግል ማርያም ልጇን ሲሰቅሉት በዓይኗ አይታለችና በሚያሳዝን ድምጿ፣ በሚያምር ላህይዋ፣ በሚጥም ቃሏ ስታለቅስ የዋለችበት ቦታ ነው። ወዳጆቼ እስኪ እናስተውል። ድንግል ማርያም በገዛ ዘመዶቿ ልጇን በሐሰት ክስ ሲከሱባት፣ ሲያንገላቱባት፣ ይባስ ብለው ደግሞ ሲሰቅሉባት አንጀቷ እንዴት ብሎ ይቻለው? እንባዋስ እንዴት ብሎ ይቁም? በዙሪያዋ ማንም አይዞሽ የሚል ዘመድ የላትምና ሁሉም አፌዙባት። ይህችስ ወደ ገበያም ወጥታ አታውቅም። ይህችስ ከእስራኤል ቆነጃጅት በላይ ውበቷ ይማርካል። ይህችስ ለሀገሩ አዲስ ናት መሰል አረጋገጧ እንዳላዋቂ ነው እያሉ አሟት እንጂ ለጉሮሮሽ ማቀዝቀዣ ውሃ እንስጥሽ አላሏትም። እርሷ ግን አንድ ልጇን በእንጨት መስቀል ባየችው ጊዜ እንባ ከማፍሰስ ዓይኗ አልተገታም። ልቦናዋም በሰውነቷ ውስጥ በሐዘን ተቅበዘበዘ። በሐዘኗ ብዛት ልቧ ጨለመ፣ አንጀቷም ነደደ። በነፍሷና በስጋዋ የድኅነት ተስፋ ቆረጠች። ሕዋሳቶቿ ሁሉ ተንቀጠቀጡ። ነፍሷም ልትለይ ደረሰች። አጽናኝ የሆነው ተወዳጅ ልጇ ልቧን ባያጽናናት ኑሮ ያን ጊዜ ነፍስ ከስጋዋ በተለየች ነበር ብለው ሐዋርያት በድርሳናቸው እንደገለጹት በዚሁ ቦታ ላይ ሆና መራራ ሐዘንን አዘነች። ተወዳጅ ልጇ ሐዘኗ መራራ መሆኑን ባየ ጊዜ ነፍስ የለሽ እንዳትሆን ብሎ ለደቀ መዝሙሩ ለዮሐንስ እነሆ ልጅሽ ብሎ አጽናኝ ሰጣት። ዮሐንስም ወደ ቤቱ ወሰዳት። ከዚህ በኋላ ሐሞትን አጠጡት፣ በጦርም ወጉ። አባ ሕርያቆስ በላህየ ማርያም ድርሰቱ እንደጻፈው ድንግል ማርያም ወደ ዮሐንስ ቤት ከሄደች በኋላ ልጇን ምን እንዳደረጉት
አላወቀችም ነበርና ፈጥና ወደ ጎልጎታ ልትመለስ ወደደች። የልጇን መከራ ፍጻሜ ታይ ዘንድም ቸኮለች። ያን ጊዜ ጨለማና ንውጽውጽታ ሰማች አየችም። የልጇን የመሞት ምልክቶች እንደሆኑ አወቀች። ዮሐንስም ጠየቀችው። እርሱም ራሱን ዘንበል አድርጎ ነገራት። ያን ጊዜ ፍጹም በሆነ ጩኸት ጮኸች፣ ሐዘኗም ጸናባት። ተመልሳም ወደ ጎልጎታ ሄደች። እስከ ትንሣኤው ድረስም ከዚሁ ቦታ አልተለየችም ነበር። ቆላ ቀይ ዘምድረ ቆላ ማርያም ዘመነ ተድላ ሰላም ልጅ። የእስክንድሪያው ሊቀ ጳጳስ ቅዱስ አትናቴዎስ ከ318 ሊቃውንት በመተባበር በኒቅያ ጉባኤ ከተናገረው ድርሳኑ ላይ በሃይማኖተ አበው ምዕራፍ 27 ከቁጥር 30 እስከ 34 ላይ የተቀመጠው ነገር ግን በጨርቅ የጠቀለሉት የገረዙት የበላ የጠጣ መንገድ በመሄድ የደከመ በዕፀ መስቀል ላይ የተቸነከረ ሥጋ ሕማም ሁሉ ሳይኖርበት ቃል ከእርሱ ጋር ተዋህዶ ነው። ይህ ሥጋ ከመለኮቱ ሳይለይ በመቃብር አደረ እንጂ ነፍሱም ከመለኮት ሳትለይ በገሃነም ተግዘው የነበሩት ነፍሳት ድህነትን ታበስር ዘንድ ወደ ሲኦል ወረደች ብሎ እንደጻፈው ላይሌው ምሕረተ ይታጐንዲ እመ አይዘነጋ ብእሲ አበዲ ቤዛ ነፍሱ ነፍስ የፈዲ። በግብረ ሐዋርያት ምዕራፍ 3 ቁጥር 15 ላይ ደግሞ እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን እንዳሉት ዮሴፍ ሥጋውን ይዞ በንጹሕ በፍታ ከፍኖ ከዓለት በወቀረው በአዲሱ መቃብር አኖረው። በመቃብሩም ደጃፍ ላይ ታላቅ ድንጋይ አንከባሎበት ሄደ የተባለው የጌታችን የመቃብሩ ቦታ ይህ ነው። ገዳዮቹ ከገደሉትም በኋላ ከክፋት አልተመለሱም። ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እንዘዝ የተባባሉበት አዲሱ የክርስቶስ መቃብር ይህ ቦታ ነው። ለአብርሃም አብ ቀዳሚ ዘአስተርአይኮ ክርስቶስ ቀትረ ታሕተ ዕፀ ድርስ ተሰቀልከ ከመ እቡስ ስብሐት ለከ። ጌታ ለሚያምኑት ድህነትን ለሚለምኑት ፍላጎትን አይነፍግምና ከመቃብሩ ደጃፍ ላይ ቆመው ያያቸው ሴቶች የብርሃን ልብስ ለብሶ ታያቸው። በልብሱ ነጸብራቅም ጎልጎታ በራች። እንዲህም አላቸው፣ አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁን? ተነስቷል፣ በዚህ የለም ያላቸው ቦታ ይህ ቦታ ነው። ይህ ስፍራ ጸጥታ የሰፈነበት የኤሌክትሪክ መብራት የሌለበት በቀንድል ጭላንጭል ጌታችን ተቀብሮበት የነበረውን ቦታ በሚያስፈራ ግርማ ታጅቦ ታያላችሁ። ነገር ግን ሕያውን ከሙታን መካከል ለምን ትፈልጉታላችሁ እንደተባለው መቃብሩ ባዶ ነው። ሂዱና ለደቀ መዛሙርቴ እንደተነሳው አበስሩ ብሎ እንደተናገረው የትንሣኤውን ብስራት ዓለምና ዳርቻው ሰማ። የዓለም ሕዝብም ወደዚህ ቅዱስ ስፍራ ተነነ። እያደነቀና እያመሰገነ ከመመለስ ውጭ ምንም ቃላት መናገር አይችልም። ስብሐት ለክሙ ለንግሥክሙ ሰገደ አብርሃም በርእሱ ቤተ ገብርክሙ ዘይብል ገሃሱ አጋእስት ዘትሴለሱ ስብሐት ለክሙ። ከገሊላ ጀምሮ ሲከተሉት የነበሩት ቅዱሳት አንስት የመነሳቱን ብስራት ከሰሙባት ደቂቃ ጀምረው ሮጠው ወደ ደቀ መዛሙርቱ ተመለሱ፣ ምስራችም አበሰሩ። እነሆ እስከ ዛሬና እስከ ምጽአት ስማቸው ሲነሳና ሲወሳ ይኖራል። ለክሙ
ለቤተ ክርስቲያን ሥላሴ አናቅጽያንትሙ ሱራፌልኒ በቅዳሴኦሙ ያእምሩ ግጻዌክሙ ስብሐት ለክሙ። በመከራ መስቀሉ ከኃጢአት መከራ ያነጻን፣ በሞቱ ሞታችንን የገደለልን፣ በትንሣኤው መነሳትን ያደለን ለልዑል አምላካችን ለእግዚአብሔር አምልኮ ስግደት ይሁን። ምስጋና አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ይሁን። አሜን። ይስማዕም አፉየ ወይደንግጽ ሞት